ጋሚ በምስራቅ አርሲ የደረሰው አሰቃቂ ግድያና ጥቃት ተከትሎ የወጡት እነዚህ ምስሎች መላውን የኦርቶዶክስ ተዋሕዶ አማኝ እንባ ያሰጩት ይገኛሉ። ምእመናን ሕይወታቸውን ለማዳን በሚሸሹበት በዚህ ጭንቅ ሰዓት ላይ ቅዱሳትን ንዋያተ ቅዱሳቱንና የቤተ ክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን እያቋረጡ ይሰደዳሉ። እጅግ በጣም ያሳዝናል። ታሪክ የማይረሳው የዘመን ጥቁር አሻራ። ይህ የምታዩት ቪዲዮ የአርሲ ኦርቶዶክሳውያን የቤተ ክርስቲያኑን ጉልላትና ሌሎች ንዋያተ ቅዱሳትን ይዘው ሲሰደዱ ነው የሚያሳየን። ብዙዎችን በጣም እያስቆጣና በጣም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ ነው። በመጀመሪያ በአርሲ ለተገደሉ ወገኖቻቸው እንዲሁም ቤተሰቦቻቸው ሁሉ መጽናናትን እመኛለሁ። ይሄ በየትኛውም የሀገራችን ክፍል ሊደረግ የማይገባ ማንም ሰው ሊፈጽመው የማይገባው በጣም ክፉ በደል ነው። ይሄን እቃወማለሁ። ሌላው ግን በዚህ ምክንያት ደግሞ ሌላ ጸብን፣ ሌላ ሁከትን፣ ሌላ ብጥብጥና ህዝባዊ የሆነ አመጽን ለማስነሳት ግን በእንደዚህ ባለ የሐሰት መረጃ የምታሰራጩ ሰዎች ግን ከድርጊታችሁ ብትቆጠቡ መልካም ይመስለኛል። ምክንያቱም ማንንም ስለማይጠቅም ማንንም የውሸት መረጃ ማንንም አይጠቅም። ከላይ የተመለከታችሁት ሰዎች ምንድነው የሚሉት? ይሄው እንግዲህ በአርሲ ሰዎች ሲገደሉ፣ ቤተክርስቲያን ሲቃጠል ቤተክርስቲያን ነቅለው የሚሄዱ ወይም ደግሞ ታቦቱን ንዋየ ቅዱሳቱን ጉልላትን ይዘው እየተሰደዱ ያሉ ደግሞ ብለው ሌላ ሐሰተኛ መረጃ ደግሞ ይዘው መጥተዋል። እኔ ይሄን እኮ በጣም ነው የሚገረመው። እኔ አሁን የእውነት አርሲ የሚገኙ ሰዎች እንደዚህ ነው እንደሚለብሱት ነው? እንደዚህ ቁምጣ አድርገው ራሳቸው ላይ ጠምጥመው ጎጃም አዘነ እንደዛ አድርገው ነው እንደሚኖሩት? ለምን ይዋሻል? ሐሰተኛ መረጃ እስከመቼ የሆነውን የደረሰውን ነገር እንደሚገባ ማሳየትና ትክክለኛ ፍትህ ለማግኘት ፍትህ ደግሞ ብቻ አይደለም፣ ከዚህ ቀጥሎም ደግሞ ይሄ ነገር እንዳይደገም ምን ማድረግ አለብን የሚለው ነገር ዲስከስ መደረግ ሲገባው የሐሰት መረጃ በመጥመቅ ሌላ ደግሞ ደም ማፋሰስና ወገኖች ላይ ስደትን ማስነሳት ተገቢ አይደለም። ይሄ ኦልሞስት ከዓመት በፊት የተፈጠረ ነገር ነው። ከባህር ዳር ተነስተው ወደ ሐሙሲት አቅጣጫ አይደለው ይሄ ወደ ማኔ ቀጨኔ ወደሚባል አካባቢ ለመሄድ መንገድ ስለሌለው ወጣቶች ለቤተ ክርስቲያን ንዋየ ቅዱሳትን፣ ጉልላት፣ የተለያዩ ቀለም፣ ሚስማር፣ ማዕት ነገር ገዝተው እየዘመሩ ሲሄዱ ነው የሚያሳየው። ነገር ግን ይሄንን እንግዲህ አሁን ከተፈጠረው ነገር ጋር አድርጎ አመጽ ለማስነሳት ግድያን፣ ደም ማፋሰስን፣ ሞትን፣ ህዝባዊ አመጽን ለማስነሳት መሞከር ግን ይሄ አንደኛ ክርስቲያን አይደለም። ክርስቲያንን ከሚል ማህበረሰብ እንደዚህ አይነት የሐሰት መረጃ ማሰራጨት ፈጽሞ የማይጠበቅ ነው። ሌላ ደግሞ ይሄን ያሰራጫችሁ ወንድሞች ደግሞ ከድርጊታችሁ ተቆጠቡ። ወንጀል ነው። በነገራችን የሐሰት መረጃ ማሰራጨት ወንጀል ነው። ህዝብ ላይ ቢነሳ አመጽ ቢቀሰቀስ አሁን የሞቱትን ላይ እንደው መፍራዴ ነው አይደለም። ትክክለኛ ፍትህና ከዚህ በኋላ ዳግሚያ ነገር እንዳይፈጠር መፍትሄ ባይስፈልገውም እናንተ ግን ይሄንን በማድረጋችሁ ሌላ አመጽን ለመቀስቀስ ይሄ በቃ ምንድነው ሞት ጠማቂ ሆኖ መገኘት በጣም ነውር ነው። አይደረግም። ይሄ ፈጽሞ ትክክል አይደለም። የሐሰት መረጃ አሁን እንደ ሰው አስቡ። አያችሁ፣ እዚህ ጋር ሰው እየሞተ ነው። የሆነ ሰው ህይወቱን አጥቷል። የሆነ ቤት ላይ ሀዘን አለ። የሆነ ሰዎች ተሰብስበው እያለቀሱ ነው። በእነሱ ሞት በዚህ በኩል ፖለቲካ ለመስራት የምትታገሉ ሰዎች ጤነኛ ነው ለማለት ሳይሆን ሰው ነው ለማለት ራሱ እኮ ይከብዳል። አርሲ ላይ የሆነ ያለ ነገር ለአንተ ለፖለቲካ ድምቀት እንዲሆን በቃ ነገ በኔ ላይ በቤተ ክርስቲያኔ ላይ በኔ ቤት ላይ በኔ ህይወት የሆነ ሰው ላይ ይደርሳል ብላችሁ ማሰብ እኮ የለም። ብቻ በየትኛውም አጋጣሚ ሰው እየሞተ ነው እኮ እዛ አርሲ ላይ። ያንን ደግሞ ወደ ፖለቲካ አዙራችሁ ለራሳችሁ ልትጠቀሙ የሚታስቡ ሰዎች እግዚአብሔር ልብ ስጣችሁ። ያልሆነውን ሆነ፣ የሆነውን ለመናገር እኮ በቂ ምክንያት አለ። ሰው እየሞተ እኮ በቂ እኮ ነው። ሌላ ተጨማሪ ሌላ ነገር ለምን አስፈለገ? የነዛ ሰዎች ሞት ምንም አይደለም። አንተ የምትፈልገውን ፖለቲካ ካላነሳ ምንም አይደለም ነው። ሰው እኮ ነው እየሞተ ያለው። በጣም ያሳዝናል። አርሲ ላይ የሆነ ያለ ነገር እጅግ የሚያሳዝን ልብ የሚሰብር ስሞየንንም ወልድባ ከኢትዮጵያ ካሉት ገዳማት እድሜ የተገደመ ነው። ገዳሚው ኢየሱስ ክርስቶስ ራሱ ነው። እንግዲህ ለየት የሚያደርገው ከሌሎች ገዳማት ወይም ከኢትዮጵያ ውስጥ ለየት የሚያደርገው በራሱ በመድኃኔዓለም የተገደመ በመሆኑ ታላቅነቱ ይሄ ነው። በመቀጠል ወልድባ ትልቅ ቃል ኪዳን ያለው ከመገደሙ በፊት በትንቢት የተገደመ ገዳም ነው። ትንቢቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ስደቱ በሄደ ዘመን እንግዲህ በግብፅ 2 ዓመት ከ6 ወር እንደቆየ ይታወቃል። እዚያ ግን እመቤታችን ኢትዮጵያን ስትጎበኝ 6 አንበሶች ከግብፅ አስከትላ ወደ ኢትዮጵያ መጥታለች። 3ቱ ሲያር ከሚባሉ በረሃ ሲቀሩ 3ቱ ግን አብረዋት ወደ ኢትዮጵያ ገብተዋል። እዚያ ከጎረቤታቸው ዋልድባ ነው። እንግዲህ 3ቱ አንበሳዎች ይዘው በብሩህ ደመና ተጭነው ዋልድባ ላይ ገብተው በትልቅ ዋሻ ላይ አርፈዋል። በዛን ጊዜ እዛ በረሃ ውስጥ የሚበላ የሚጠጣ ስላልነበረ
መብል አስፈለጋቸውና ልጅ ወዳጅ የምንበላ ነገር ከዚህ የት ይገኛል ብላ ጠየቀችው። እናቴ ብሎ ዮሴፍ በትር ነበረች፣ የብረት በትር ነበረች። በሷ ቆፍሮ 318 ስር ያለው እንጨት ስር ቆፍሮ ሰጣት። ስሙ ገመዶ ይባላል። እኔ ስለዳድኩ ስንዴ ነው ይሄ እንዴት ይመረኛል? እንዴት አድርጌ በላዋለሁ አለችው። ቀምሳ አንቺንና እኔን የሚያመሰግኑ በዚህ ቦታ ላይ ይቀመጣሉ፣ ብዙ መናንያን በዚህ ቦታ ላይ ይቀመጣሉ ብሎ ያን ጊዜ ተነገረለት ቦታው ትንቢት ማለት ነው። ይቅርታ እኔ እንደው ሌላ ነገር ለመናገር አይደለም። ብዙ ጊዜ እንደዚህ ቢጫ የሚለብሱ ሰዎች ምናምን የሚያወሩት ነገር አሁን ይሄንን ከየትኛው መጽሐፍ ነው ብላችሁ እስቲ ብትጠይቁ ምን መልስ ይኖራል? ይሄንንስ ተቀብላችሁ አሜን ብላችሁ የተቀመጣችሁ ሰዎች በእውነት የእግዚአብሔርን ቃል ተቀብለናል ብላችሁ ለተቀመጣችሁት የእግዚአብሔር ቃል እንዲህ ይላል ብላችሁ አንበሳ ከቅድስት ድንግል ማርያም ጋር በደመና ተጭኖ መጣ። ሶስቱ በረሃ ላይ ወር ሶስቱ የወደቁት እንዴት ነው? መስኮት ተከፍቶ ነው ወይ ከዳመና ሾልኮ ይወጡ? እንደ መጽሐፍ ቅዱስ ባይወራ እኮ አናወራም። የጉዳያችን እኮ አይደለም። ነገሩን እኮ ከእግዚአብሔር ቃል ጋር አንድ አርጎ ለመስፋት የሚካሄድበት መንገድ በጣም እኮ ነው የሚያሳዝነው። ትውልድ አሁን ይሄን ተቀብሎ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በሁለት ዓመት ምግብ ቆፍር አራይ ከዚህ ጉድ ስላዳንከኝ አመሰግናለሁ። ለዘላለም ስም ይባረክ። ከዚህ ጨለማ ስላዳንከኝ ኢየሱስ አባቶ ያመሰግናለሁ። ስም ብሩክ ይሁን። በእውነት ሌላ ምን እላለሁ? ኑ ወደ ኢየሱስ፣ አምልጡ ወደ ኢየሱስ። ህይወት እሱ ጋር ነው። አለበለዚያ ይህንን እየሰማችሁ በሚገርም ሁኔታ በሰላም ወደ ሲኦል ትሄዳላችሁ። አለቀ። ይሄ በመጽሐፍ ቅዱስ ላይ የለም። ቅዱሱ ቃል እንደዚህ አይነት ተረት አያውቅም። ቃሉ ከምናገረው ውጪ ተረት ነው። በቃ አለቀ። ኢየሱስ ያድናል። ስሙ ይንነ ከታናናሾቹ ማለት ወንጌል ለመስበክ ኢየሱስ ያድናል ብለው ለወንጌል ስራ ሜዳ ለሚወጡ ወንድሞች፣ ማይክሮፎን ይዘው አስፋልት ዳር ለሚቆሙት ወንድሞች፣ በየሰፈሩ ይሄዱ አንድ ለአንድ ምስክርነት ይመሰክሩ ወንድሞች፣ ና ወንድሜ ወንጌል ሰባኪ ነው ብለህ ኮካኮላ ብትገዛለት፣ ሚሪንዳ ብትገዛለት፣ ኢየሱስ ለነሱ ነው ያለው፣ ለወንጌል ሰባኪዎች። ለአንድ ወንጌል የሚሰብክ ሰው ጽዋ ውሃ ብታጠጣው፣ ጽዋ የሰሜን ቋንቋ ነው፣ በእኛ ከተማ ቋንቋ ብርጭቆ ውሃ ብታጠጣው ማለት ነው። ጽዋ ማለት ብርጭቆ፣ ኩባያ፣ ካፕ ኦፍ ወተር ማለት ነው። ስለዚህ ሰዎች እሱን ጠቅሰው ጽዋ ማበር ይጠጣል ታውቃለህ። ይኸውና ጽዋ የሚያጠጣ ተብሏል። ከዛ ይሄን የሚያክል ጋን፣ በዛም ያክል ጋን አተላ ጠላ ቁጭ ብለው እናቶቻችን እየተጋቱ ይጠጡታል። ጓሮ ሄደው ሸንቶ ይመለሳሉ። ይጠጡታል፣ ጓሮ ሄደው ሸንቶ ይመለሳሉ። 11 ሰዓት ላይ ብዥ ብሎባቸው ይሄዳል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው ይሄንን ነው አፍሪካ መንፈስ ቅዱስን የመናቅ እንደው በጣም እግዚአብሔር ያዝንብናል ብዬ ነው የማምነው። ምንድነው እዚህ ያደረሰን? የገንዘብ ኃይል ነው እዚህ ያደረሰን። እውቀት ነው እዚህ ያደረሳት ቤተክርስቲያንን በአፍሪካ ውስጥ ከጫፍ እስከ ጫፍ የአፍሪካ መንደሮች በወንጌል እሳት እንዲነዱና እንዲቀጣጠሉ ያደረጉት የሚስዮናውያን ስትራቴጂ ነው። ጥቂት ሚስዮናውያን ዘርተው የሄዷትን ዘር ያሰፋው መንፈስ ቅዱስ አይደለም? በየመንደሩ ያቀጣጠለው፣ ጣዖታትን የሰባበረው፣ ሟርተኝነትን እየመታ የብዙዎችን ከቀንበራቸው እየሰበረ ያወጣው መንፈስ ቅዱስ አይደለም? ቤተክርስቲያንን ያሳደገው መንፈስ ቅዱስ አይደለም? በሀገራችን በኢትዮጵያ ኢቫንጀሊካል እምነት ኢን ዘ 1960s ከ1% በታች ነበር። ከ1% በታች ሌሎች ነበር የምንባለው። 1% በታች። አሁን ጥራቱ ምናምን ልንነጋገር እንችላለን። ያቀጣጠለው አሁን ስትራቴጂያችን ነው፣ ገንዘባችን ነው፣ የህንጻችን ብዛት ነው። እግዚአብሔር እንዳያዝንብን በጣም ፈራለሁ ወንድሞች እናቶቼ። ቤተክርስቲያንን ትንሿን ዘር አንስቶ እዚህ ያደረሳት የመንፈስ ቅዱስ ኃይልና ጉልበት ነው። በአፍሪካ ውስጥ በተለይ በሀገራችን የመንፈስ ቅዱስ ኃይል ነው። we testify እንዴ በስደት ያቆመን መንፈስ ቅዱስ አይደለም። በመከራ ውስጥ በእስራት ውስጥ ቤት ውስጥ ስንባረር ድንጋይ ሲወረወርብን ያቆመን የሴሚናሪ ኤጁኬሽን ነው። እዚህ ቤት ተመልሰን እንዳትመጣ ተብለን በቃ ይቅርብኝ ቤተሰብነት ኢየሱስ ይሻለኛል ብለን እንድንቆም ያደረገን እውቀታችን ነው። ዶክትሪን ገብቶን ነው። 12ቱን ምዕራፎች ጨርሰን ነው። ካርል ባርትን አንብበን ነው። እሱ ነው ያቆመን። በስደት ውስጥ ቤተክርስቲያንን ያቆማት
መንፈስ ቅዱስ አይደለም ወይ? የማናስበውን አይነት የብርታት አይነት፣ የማናስበውን አይነት የጽናት አይነት፣ የማናስበውን አይነት የመከራከር ጉልበት፣ መናገር የማንችለውን ተናጋሪዎች አድርጎ ትንንሽ ልጆችን አስነስቶ ዩኒቨርሲቲ ውስጥ እዚህ ገባ የማይባሉ ወጣቶችን አስነስቶ አገሩን የለኮሰውና ያቀጣጠለው በመንፈስ ቅዱስ አይደለ? ህንፃዎች ሲዘጉ ወንጌል እንዳይዘጋ ያደረገው መንፈስ ቅዱስ አይደለም ወይ? የመንፈስ ቅዱስ ኃይል አይደለም ወይ? አሁን ስለተደራጀን ተመልሰን እንዴት እንጠይቃለን? ወንድሞች እናቶች፣ we testify እኛ ሕያዋን ምስክሮች ነን። ሊቪንግ ዊትነስስ ነን። እኛ ታሪክ ጠቃሾች። አይተነዋል፣ በሕይወታችን አይተነዋል፣ በዘመናችን እግዚአብሔር ሲሰራ። ለብዙ ሰዎች መፍትሄ የሆነው መንፈስ ቅዱስ አይደለም። ክሊኒኮቻችን ስለበዙ፣ ሆስፒታል ስለተስፋፋ ነው አፍሪካ ጤና የሆነው። ብዙ ጊዜ መድኃኒት የለውም ከተባለ ነገር የብዙዎች መፍትሄ አልሆነም መንፈስ ቅዱስ። ሕክምና በሌለባቸው አካባቢዎች እግዚአብሔር ታምራት አድርጎ ብዙ ነገር አላረገም። ሱፐርናቹራል የሆኑ ታምራት አላየንም። አሁን ስንደራጅና ያወቅን ሲመስለን የምንክደው አይነት ኤክስፔሪየንስ ነው በእኛ ሀገር እግዚአብሔር ያደረገው። ሊካድ ይችላል። ሳይንቲፊካሊ እንኳን ሪሰርች ብታረግ ሊካድ ይችላል። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ይሄንንም እኔ ድሮ እንደዚህ በጣም የገነኑ ጥቂት ሰባኪዎችና አገልጋዮች ሳይወጡ በፊት አጋንንት ይወጣ ነበር። በነገራችን ላይ አጋንንት መውጣት የጀመረው አሁን የቲቪ ፕሮግራም ሲጀመር አይደለም። አጋንንት መውጣት የጀመረው ሙሉ ወንጌል ቀጠና 2 መካነ ኢየሱስ ምናምን የተለያዩ ቸርቾች ውስጥ መሰረተ ክርስቶስ ሁሉም ቸርች ውስጥ ብትሄዱ አጋንንት ይወጣ ነበር። ይወጣ የነበረው ስመጥር ነብይና ሐዋርያቶች በጣም የቲቪ አገልጋዮች ስለተነሱ አይደለም። ይሄ የሴሌብሪቲ መንፈስ እግዚአብሔር በደንብ ያድቅቀው የእግዚአብሔርን ልጅነት የነፈገን ክፉ ነገር። ያን ጊዜ ግን አጋንንቶችን ያወጡ የነበረው በጸሎት የተጉ ልጆች፣ በየሰፈሩ በጸሎት የሚተጉ ልጆች አጋንንት ያወጡ ነበር። አጋንንት ለማውጣት አገልጋይ አይጠራም ነበር። አጋንንት ለማውጣት አማኝ ነበር የሚጠራው። ምክንያቱም ልጅነትን በጸሎት መረዳቱ ባይኖርም በጸሎት ግን ልጅነትን ያረጋገጠ ኮሚኒቲ ነበር። ለበሽተኛ የሚጸልይ አጋንንትን የሚያወጣ የሆነ ሰዎች ነው ብለን አስቀምጠናል። እኛ ዳር ላይ ቆመናል፣ የለንበትም። ይሄ ደስ የሚል ቆንጆ መልእክት ነው። ለሁላችንም የተሰጠውን ነገር ለሆነ ሰው ሰጥተን በዘይትና በጨው በኩል አድርጎ መጡ። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ስሙ ይሄንን ጌታ ቢመጣ ማንም ግድ የሚሰጠው ያለ አይመስለኝም። አሁን ላይ ጌታ መጣ እኮ አረ ከሰማይ እየመጣ ነው፣ በመላእክት አለቃ ድምጽ በመለከት እየተነፋ በቅዱሳን ታጅቦ ምናምን ጌታ እየመጣ ነው ምናምን ቢባል ሰው ያን ያህል የሚጨነቅ አይመስለኝም አሁን ላይ ማለት ነው። ለምን እንደዛ እንዳልኩ ታውቃላችሁ? በጣም ለዘመናት ሚስጥር የሆነው ነገር አለ አይደለ? ዩፎዎች አሁን የአሜሪካ መንግስት አሉ ብሎ አረጋግጦ ያሏቸውን ፋይሎች ፐብሊሽ እያደረጉ ነው፣ እየወጣ ነውና ማንም ቼክ እያደረገ አይደለም። ግን ታውቃላችሁ ላይክ ከአመት በፊት ማለት ነው ስለ ዩፎ አሁን የወጣው መረጃ ቢወጣሩ ዓለም ሁሉ መነጋገሪያ ጉድ ነበረ እያለ ሊደነቅበት የሚችለው። አሁን የሁሉም ሰው ትኩረት ምን ላይ ነው ታውቃላችሁ? ሆርሙዝ ላይ ነው። ሆርሙዝ ተከፈተ አልተከፈተም ኢትዮጵያ እኮ አይደለም እንደ ዓለም ማለት ነው። እንደ ዓለም በጣም የሰው ጭንቀት ሆርሙዝ ነው። ሆርሙዝ ተከፍቶ ኑሮ ተረጋግቶ ነዳጅ ቀንሶ ሸቀጣሸቀጦች ቀንሶ ምን ነው በኖርን ምን ነው በበላ ምን ነው በጠጣ ምን ነው የተረጋጋ ፋይናንስ ኖሮ ኤቭሪባዲ እንደዛ ነው የሚያስበውና አይ ሚን የጌታ መምጣትና የዩፎችን እኩል ሲሚላር አርጊው ሳይሆን የሰዎች ነገር ገርሞኝ ነው። ጌታም ቢመጣ እንዲህ አይነት ሪስፖንስ ምን ሰጥ ይመስለኛል። እና አንድ በጣም የገረመኝ ነገር ልንገራችሁ። የአሜሪካ መንግስት ዩፎቹ አሉ ኤግዚስት አድርጓል የሚለው መረጃ ፐብሊሽ እያደረገ ነውና በደንብ ደግሞ ሌሎች ነገሮች ከመውጣታቸው በፊት አሜሪካ ውስጥ ያሉ የቤተክርስቲያን መሪዎችና የሃይማኖት መሪዎች ምናምን የማህበረሰብ መሪዎችን ጠርቶ ሚቲንግ ምናምን ያደረጉ ነው። ያ ሚቲንግ ደግሞ የሰው እምነት ላይክ እንዳይወርድ ወይም በጣም ከፍተኛ የሆነ ጥያቄ ሊመጣ ይችላልና እነዚህ ነገሮች የሚያረጋጋ ነገር አርጉ ብሎ የሆነ ምንድነው የሚባለው ማይንድ ፕሪፓሬሽን እያደረጋቸው ነው፣ ኦሪየንቴሽን እየሰጣቸው ነው። ላይክ በዚህ ደረጃ ገቨርንመንት ተጨንቆ ማለት ግን ሰው ስቲል ትኩረቱ ሆርሙዝ ላይ ነው። እና ምን ልላችሁ ነው ሪሊ ጌታን የምንወድ ከሆነ ከምንም ነገር ላይ አይናችንን አንስተን በቃ አንገታችንን አጋጠን ጌታ ሆይ አትመጣም ወይ መቼ ነው የምትመጣው እያለ በናፍቆት መጠበቅ ያለብን ይመስለኛል። ልባቸው ለዛ ሬዲ ሆኖ መጠበቅ ያለበት ይመስለኛል። ዝም ብዬ ያሰብኩኝ ወይ ጉድ ምናምን እያልኩኝ ነው ታውቃላችሁ። ያ ብዙዎቻችን ረስተናል። በኑሮ ላይ ነው በሆነ ነገር ላይ ቢዚ ሆነናል። ነገር ግን ጌታ ኢየሱስ ተመልሶ ይመጣል። ይሄ እውነት ነው። ክብር ለኢየሱስ ይሁን።
ደስ የሚል ቆንጆ መልእክት ስሞይን አላውቅም። አንዲት ከተማ አየሁ፣ ማንም ያላያትን። ቆንጅናዋ እጹብ ድንቅ ነው። ሌሊት የለባትም። ብርሃኗ ኢየሱስ ነው። ኤሌክትሪክ አይደለም፣ ኢየሱስ ነው። ብርሃኗ ኢየሱስ ነው፣ ለዘላለም የሚያበራላት። እጓጓለሁ በዚያች ከተማ ውስጥ ለመኖር፣ በአሜሪካን ከተሞች ሳይሆን በዛች ከተማ ውስጥ ለመኖር እጓጓለሁ ከጌታ ኢየሱስ ጋር ለመሆን የሚል ነው መዝሙሩ። መቼ የተዘመረ ነው ብላችሁ ካላችሁ ብዙዎቻችሁ ሳትወለዱ የተዘመረ ነው። ወደ 50 ዓመት አካባቢ ወደ ኋላ ሄደን የምናገኘው መዝሙር ነው። እጓጓለሁ ከተማ አለን። ክብር ለኢየሱስ ይሁን። አይን ያላየው ከተማ ገና እና ምን ያላየ ምን ያደንቃል ነው ያሉት። እንደሱ ነው። ምድር ላይ ያሉትን አስደናቂ የሆኑ ከተሞች በማየት የተደነቅን ካለን ገና አለ የሚደነቅ በሰው እጅ ያልተሰራ ከተማ አለ እና ያችን ከተማ እነማን ያያሉ? ጻድቃን እነሱ ናቸው የሚያዩት ማለት ነውና ይሄ እኮ ህልም አይደለም፣ የሆነ አፈ ታሪክ እኮ አይደለም። እና ያለን ጌታ ከኛ ጋር ነው። ኢየሱስ የተባረከ ይሁን። እና ያለን ከኢየሱስ ጋር እና ያለን በጉ ራሱ ብርሃን ሆኖ አረ ኢየሱስ ያድናል። እና ያለን ክብር ለኢየሱስ ይሁን። ኑ ወደ ኢየሱስ። ወደዛ ለመግባት በኢየሱስ በኩል ነው። በሌላ የምትታገሉ ሰዎች አምልጡ። ጊዜ ያላችሁ አምልጡ። ሰዓቱ ሊያበቃ ነው። ጌታ ኢየሱስ ሊመጣ ቶሎ አምልጡ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።